እንደ ሌሎች ሃይማኖቶች ሁሉ የእስልምና ሃይማኖት የኢትዮጵያ የታሪኩ አካል ነው። በታሪክ የእምነቱ ተከታዮችና አባቶች በሀገር ግንባታ ላይ የበኩላቸውን ሚና በመወጣት ያሳዩት ጽናት የአሁኗ ኢትዮጵያ የጥንታዊ ቅርሶች፣ የጥልቅ ታሪኮችና የድንቅ ትውፊቶች ባለቤት እንድትሆን አስችሏታል። የአዲስ አበባ ከተማ አስተዳደር በከተማው ከእስልምና እምነት አባቶች ጋር ባካሄደው የውይይት መድረክም ሙስሊሙ ማህበረሰብ በሀገር ጉዳይ ላይ የማይተካ ሚና አለው ሲሉ ከንቲባዋ አዳነች አቤቤ ተናግረዋል። ለሀገረ መንግስት ግንባታ ሙስሊሙ ማህበረሰብ ወሳኝ ሚና ነበረው፣ ዛሬም አለው ነው። የዛሬዋ ኢትዮጵያን በመገንባት ሂደት ውስጥ የሙስሊሙ ማህበረሰብ ትልቅ የማይተካ አስተዋጽኦ አድርጓል። የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ በተካሄደው የውይይት መድረኩ አሁን ላይ በአዲስ አበባ የሚሆን እንደ ሀገር የተመዘገቡ ስኬቶች እውቅና የሚሰጣቸው መሆኑን የእስልምና ሃይማኖት አባቶች ገልጸዋል። ራዕያችሁን ለማሳካት ደፋ ቀና ስትሉ እንቅፋት ላንሆን ነው ቃል የምንገባው። እንደ ልጆቻችን እንገድፋችኋለን፣ እንደ ልጆቻችን እንከባከባችኋለን። ሀገር ነው የምትገነቡት። ይህ ምድር በአግባቡ በተገቢው መንገድ በፍትሃዊነት በስርዓት እንድናስተዳድረው ነው አላህ Subhanahu Wa Ta'ala ወለቀ ከረምና በኒ አደም ብሎ የሰጠው። ይህን ተፈጥሮ ሀብት በማይባክም መልኩ ይህን ተፈጥሮ ሀብት ሳይበከል ሳይረበሽ ከኛ የወሰዳችሁትን ግብር ወደ ሌላ ሀገር ሳታጓድኑ ስዊዝ ባንክ ሳይቀመጥ እኛው ላይ ከተማችን ላይ ተማሪዎቻችን ላይ እንዲመገቡት እንዲለብሱት አይተናል፣ ዳብሰናል፣ ተሰተናል፣ ኑረናል። በህልም እንኳን ይሆናል ብለን ያላሰብነው የከተማው ለውጥ ሌሎች ሀገሮች የሚመኙት አይነት ተመኝተውም መስራት አፍሪካውያኖች ያልሰሩት ስራ በ5 ዓመት ሰርቷል። የቀይ ባህር ጉዳይ በቀን በጀንበር በብርሃን የተነጠቅ ነው። የኢትዮጵያ ኢኮኖሚ፣ የኢትዮጵያ ህልውና፣ የኢትዮጵያ አንገት ቆርጦ መውሰድ የተሰራብንን ይህንን ታሪክ የብልጽግና መንግስት ሊመልስልን ያስመልስልን እንጠብቃለን። ከለውጡ ወዲህ በርካታ የህዝብ ሙስሊሙ የተቋምና የመብት ጥያቄ ምላሽ እያገኙ በመሆኑ በመንግስት ላይ ያለንን መተማመን ይበልጥ እንዲጨምር አድርጎታል ያሉት የእምነቱ አባቶች ቀሪ ጉዳዮችም እንዲታዩልን ብለዋል። መስጂድ የሚያስፈልጋቸው ወይም መስጂድ የሌላቸው ቦታዎች አሉ። እነኛ ቦታዎች እንደ አዲስ የተጠየቁ አሉ፣ ነሳኔ መመለስ። እንደዚሁም ደግሞ በጣም ጥቃቅን ካሬ ያላቸው 100 ካሬ 200 ካሬ ላይ በጣም በተጣበበ ሁኔታ በሚያሳዝን ሁኔታ ኢባዳ የሚያረጉ ሰላት የሚሰግዱ የተከበሩ ክብርት ከንቲባችን ወርደው አይተው ወይም ደግሞ በስራ አስፈጻሚዎቹ በኩልም ቢሆን ጊዜ እንደሌለው እናውቃለን፣ ወርደው አይተው ያሉ ችግሮችን እንዲፈቱልን። የማይመለስ ነገር አለመኖሩን ደግሞ ማመን ያስፈልጋል ማለት ነው። የጊዜ ጉዳይ፣ የሂደት የቅደም ተከተል ጉዳይ በየእምነቱ ስለሚያጋጥመን ነው ይሄንን የምናነሳው። በእስልምና ውስጥ የሚያጋጥመናል፣ በፕሮቴስታንት የሚያጋጥመናል፣ በኦርቶዶክስ የሚያጋጥመናል። ስንቸገር እነግራችኋለን፣ እንድጠብቁን ጊዜ ስጡን። የካሳ በጀት አላገኘንም ወይም ደግሞ ምትክ መሬት አላገኘንም። እዚህ ጋር ነዋሪዎች አሉ፣ ገና ቤት አልገነባንም እነሱን ለማንሳት እንዲህ ምክንያቶች አሉንና እንደዛ እነግራችኋለን። ለአባቶች እነግራለን። አባቶች ሲነግሯችሁ እውነቱን ነው። ቦታውን ሄዳችሁ አይታችሁ እውነቱን ትረዳላችሁ። በታሪክ ብቻ ሳይሆን አሁንም ባለፉት የለውጥ ዓመታት የሃይማኖት ተቋማት በአዲስ አበባ ሁለንተናዊ የሰላም ግንባታ የልማትና የብልጽግና ጉዞ ላይ እያበረከቱት ያለው አስተዋጽኦ የማይተካ ነው። ይህንን ጉልህ ሚና ይበልጥ አጠናክረን በጋራ እንሰራለን ሲሉ ከንቲባዋ ገልጸዋል። በሚጠቅሙን በጋራ ጉዳዮች ላይ እጅ ለእጅ ተያይዘን እንሰራለን። አሁንም ወደፊትም የሙስሊሙ ማህበረሰብ ሀገረ መንግስት ግንባታው ላይ የማይተካ ሚና ነው ያለው። የህዝቦችን ትስስር በማጠናከር በኩል የማይተካ ሚና ነው ያለው። ሀገራችን ብሔራዊ ጥቅማ እንዲከበር በማድረግ በኩል የማይተካ ሚና ነው ያለው። ሰብአዊነትን በማስፋፋት በመተሳሰብ ግብረ ገብነት እንዲዳብር በማድረግ በኩል የማይተካ ሚና ነው ያለው። እነኚህ የማይተኩ ሚናዎቻችሁን
አሁንም መወጣታችሁን አጠናክራችሁ ቀጥሉ። ኢትዮጵያ የብዝሃ ሃይማኖት ባህልና ትውፊት ባለቤት እንደመሆኗ አንዱ ጎልቶ ሌላው ደብዝዞ የሚታይባት ሳትሆን ሁሉም ሃይማኖቶች በእኩልነት የሚደምቁባት ናት። የመደመር መንግስትም ሁሉንም ሃይማኖቶች በእኩልነት የሚመለከትና በእኩልነት የሚያገለግል ነው።